እንደዚህ ያለ ይንፋራፋራል። ኤሚ ካንቺ ትሻላለች። ግፋቢል እሷ ሰው ትረዳለች ነው ያልከው ወይስ ተሳስተ ነው? ካንቺ በተሻለ ሰው ትረዳለች። እሺ ለምንድን ነው እኔን ያኮረፍከኝ? እኔ አላኮረፍኩሽ። እሺ በቃ ይቅርታ አድርግልኝና እንታረቅ። አይ አልታረቅም። እንዴ አንተ ገገማ ነህ እንዴ? ቆየና ግን ምን አስቀይሜክ ነው? እሺ አንድ ጥያቄ ጠይቄሽ በትክክል ከመለሽልኝ ነው የምታረቅሽ። እሺ የምፈልገው በትክክል እንድትመልሽልኝ ነው። ይሄ ቀላል ነገር ስላልሆነ በደንብ አስበሽበት እንድትነግሪኝ ነው የምፈልገው። እሺ እኔ እወድሻለሁ። አንቺስ ትወጂኛለሽ? ከምርን ነው እንደዚህ የምትለኝ? እኔ እየቀለድኩ አይደለም። እሺ መጀመሪያ ለምን እንዳኮረፍከኝ እንኳን ነገርከኝ። ይሄን ብቻ መልሽልኝ። አስጠላሻለሁ? አትወጂኝ? ኧረ ናታን ያለፉት ቀናት እንዴት እንዳስጠላኝ ልነግርህ አልችልም። ለምን አስጠላሽ? ዳጣ እኔ አሁን አጠር ያለ መልስ ብቻ ነው የምፈልገው። በኋላ ጥያቄውንም አትችው። አይት አታስቢ ስለሱ። እኔ ያዘጋጀሁት መላ አለ። ኧረ እናቶች መላ ያጡ። በይ እንግዲህ ደህና ዋይ። አመሰግናለሁ። ቻው ቻው። ሰላም ወይ። አሜን። እኔና አንቺ እዚህ ግቢ ውስጥ አሁን ናታንዬ ደስ አይልም? አስበዋል? እኔ እናንተ ልጆች ወልደን እናንተ እዚህ ጋር ቁጭ ብለን ልጆቻችን እዛ ጋር ምናምን ስጫወቱ ደስ አይልም? አስበዋል? ግን ምናልባት ከሌላ ወንድ ግን ይኸውልህ ናታን፣ እኔ ማለት ነው አንተን ማግባት የምፈልገው እና ደግሞ አደርገዋለሁ። ቆይ ግን በጉልበት ነው? ምንም በጉልበት አይደለም። እኔ አንተ በመሆኔ መርፌ ይዣለሁ። እንዴ የምን መርፌ? ይሄ የሚወጋው ነው? ቆይ ከየት አግኝተሽው ነው? ትምህርት ቤት ውስጥ ሰጠሁኝ ነው። ማን የሰጠሽ? ዋ ያ ተባሩ የነበረው ልጅ ማን ነው ወቅሽው? ያ ሱሰኛው ልጅ? እሱ ሱሰኛ እኮ አይደለም። ኧረ እባክሽ ሱሰኛ ነው። ጫት እኮ ይቅማል። አዎ ይቅማል፣ ግን ማጋ ሱሰኛ አይደለም። ሲጋራም ያጨሳል፣ የሆነ ነገርም በወረቀት ያጨሳል እና ደግሞ ይሰክራል። አዎ ግን ሱሰኛ አይደለም። እና መርፌውን ምን አድርጌው ብሎ ነው የሰጠሽ? ተደብቆ እጁን መርፌ እንደዚህ ሲወጋ አየሁት። ከዛ ምን እያደረክ ነው ስለው ዞር ቤት ከዛ እኔ ደግሞ ካልሰጠኝ አልሄድም ስለው ሰጠኝ። አንቺ ልጅ ወይ ጉድሽ! አባትሽ በቃ ገደለሽ። እባክሽ እሱም እኮ ሆስፒታል ሄዶ ይወጋል። እንደውም ላምጣውና አንቺና እኔ እንወጋል። ምን ስትይ ነው የሰማሁሽ? ዋ ምንድን ነው? ናታንዬ በእናትህ በገቢት እስቲ እሷን ነገር አንታት ልደርብልሽ? አዎ እሺ ናታንዬ እርጅና መጣ። እየደከመሽ ነው አይደል ቁጭ የምትይው? አዎ ናታንዬ። ሰላም ቤተሰብ እንዴት ናችሁ? ዛሬ ትንሽ አርፍጃለሁ፣ ይቅርታ ጠይቃለሁ። እንደተለመደው ዳንጣ ክፍል 42 ተለቋል ማለት ነው። ያው ስራ ቢዚ ነበርኩ። እናታና ዳንጣ ታረቁ። የፍቅሩ ጥያቄም ተቀብለዋለች ማለት ነው። ውዶቼ በጣም ደስ ይላል። ያው 2 ቀን ዝጋት ባለችው መሰረት ሰላምን ዘግቷን ነበረ። አለሱ በጣም ደብሯትም ጨንቋትም ነበረ። ስትጠይቀውም አንቺ ሰው አትረጅም እያለ መልስ ይመልስላት ነበር። ለነገሩም ቢመልስላትም አንድ ቀን ማታ አትተኛው ወይ ስትለው አዎ አልተኛም፣ አንቺ ለምን አትተኝም ሲላት እኔ እተኛለሁ ትለዋለች ማለት ነው። እሺ ምንድነው ሆንከው? ምንድነው ያደረኩ? ለምንድነው ማትነግረኝ ስትለው አይ እነግርሻለሁ፣ ግን አንድ ነገር ጠይቄሽ እሱን ካደረግሽ እንታረቃለን ሲላት እሺ ምንድነው ጠይቀኝ ስትለው እኔ እወድሻለሁ፣ አንቺስ ትወጂኛለሽ ወይ አላት። እንዴ ይሄንን ነገር እኮ በምን እንደተጣላን ሳትነግረኝ እንዴት ነው? አይ ይሄንን ነው እኔ ቀጥተኛ መልስ ነው የምፈልገው እያለ ሲያስጨንቃት በቃ ላስብበት ትለዋለች ማለት ነው።
አስባም ደግሞ የሆነ ቀን ክላሷ እኔ እኮ አቢጌ እህቴ ናት፣ አንተ ደግሞ እሷ ትወድሃለች፣ ግን እሷም እየወደደች እኔ ትመቸኛለህ ትለዋለች። እናቱም ደግሞ በደስታ ያብዳል ማለት ነው። ሰላም የእሱ ክላስ ስትመጣ እኔ በጣም ዛሬ ደስ ብሎኛል፣ በዳንጣ ጉዳይ ነዋ አይደል ትለዋለች ማለት ነው። አዎ እንደዚህ አለችኝ፣ እኔ እኮ ትመቸኛለህ አለችኝ፣ ግን አቢጌ ትወድሃለች አለችኝ እና ደግሞ በጣም ደስ ብሎኛል እናወራበታለን ብላኛለች አላት ማለት ነው። በመቀጠልም ደግሞ ሰላምና ኢትዬ መዓዛ ነይ እስኪ ቁጭ በይ፣ እንዴት ነው እርግዝናው እንዴት እያረገሽ ነው ትላታለች። አይ አሪፍ ነው፣ በቃ ማረግ ያለብሽን ነገር እነግርሻለሁ ስትላት ሰላም አምልጧት እነሱ ሳቃቸዋለሁ ትላታለች። እትዬ መዓዛም አንስታ እንዴ ከዚህ በፊት ልጅ ነበረሽ እኛ ቤት ሳትገቢ ትላታለች። አይ አልነበረኝም ዝም ብሎ ነው ትላታለች። መልሰ ደግሞ ሰላም እትዬ አንድ ነገር ልጠይቅሽ ትላታለች። አዎ ጠይቂኝ ስትላት እሷም አንስታ ልጅ ቢጠፋብሽስ ትላታለች። እንዴት የወለድኩት ልጄ ሊጠፋ ይችላል? አይ በቃ ልክ እንደወለድሽው ቢጠፋብሽስ ትላታለች። እትዬ መዓዛም በጣም ደነገጠች። ምን ማለት ነው ሰላም? ለምንድን ነው እንደዚህ የፈራሽው? ለምንድን ነው እንደዚህ የምታወሪው? ብላ ታፋጥጣታለች። አይ በቃ ዝም ብሎ ቢጠፋብሽስ ስትላት ምን ነው ፈራሽ እንዲያንቺ ልጅ ብላ እትዬ መዓዛ ምንም የገባት ነገር የለም በእርግጥ ትላታለች ማለት ነው። ሰላም አዎ አንዳንዴ ያስፈራል አይደል ትላታለች። ግን ቢጠፋብሽ ምን ታረጊ ነበር ትላታለች። ምን አረጋለሁ ስትላት ሰላም ደንግጣ እንዴ ትራሺው ነበር አላቻት ማለት ነው። እትዬ መዓዛ ምን ነው እናት እኮ ነኝ፣ እንዴት የወለድኩት ልጄን እረሳለሁ? ዘላለሜን እጠብቀዋለሁ እፈልገዋለሁ ብላ ትመልስላታለች። እሷም ሰላምም እውነት ነው ትላለች ማለት ነው። እዚህ ጋር አቢጌ የአባቱ ዋጋ ደውላ እኔ ለምንድን ነው የምታመጣልኝ ትለዋለች ማለት ነው። ስለ ዳንጣም ስትነግረው አትንገሪኝ ይቅርብኝ፣ በቃ ስራ ያርፌ ልስራበት እያለ ይመልሳታል ማለት ነው። እሷ ግን አይ ልንገርክ ትለዋለች። አይ አትንገረኝ እያለ እየተከራከሩ እሺ አይፎን ስልክ ይዘህልኝና ለክብሬ ስትለው አይፎን እኮ ክብርን አይፎንን አይለካም፣ አይፎኑ ሲጠፋሽ ክብሮሽንም አብሮ ነው የሚጠፋው ብሎ መልስ ይሰጣታል ማለት ነው። እዚህ ጋር ውሃ ደግሞ የሱስ መርፌ ልጁ ሲወጋ አይታ ይዛ ትመጣለች ማለት ነው። እሷና ጓደኛዋ ሲያወሩ ትሰማና እትዬ መዓዛ ትደነግጣለች ማለት ነው። ብቻ ያሰብኩት ነገር እንዳይሆን ብቻ ከዚህ በፊት መርፌ ተጠቅማችሁ ታውቃላችሁ ወይ ትልና ምጥን እና ውሃ ሲያወሩ ትሰማቸዋለች ማለት ነው። ምጥን አይ እኔ ከዚህ በፊት ሰምቼ ተወግተን አናቅም፣ ግን ልጁ ብዙ ነገር ይሰራል፣ ያጨሳል፣ ይቅማል፣ ይሰክራል፣ ይወድቃሉ፣ ብዙ ልጆች ይሄንን ነገር ያረጋሉ ትላቸዋለች ማለት ነው። እትዬ መዓዛ ይሏታል። በቃ ምጥንም ውሃም ትምህርት ቤት አትሄዱም፣ ትምህርት ቤት ይቀየርላቸዋል፣ ምጥን አንቺም እናትሽን አናግራታለሁ ብላ ይዛት ትወጣለች ማለት ነው። እዚህ ጋር እናቱና ዳንጣ አብረው ተቀምጠው እያደነቃት እያለ ስለ ውሃ እያወሩ እያለ ቆንጆ ነሽ እኮ ዛሬ ደግሞ አምሮብሻል እያለ የምርህ ቆንጆ ነኝ ትለዋለች። አዎ ቆንጆ ነሽ ይላታል። እሺ ቆንጆ ከሆንኩ ሳመኝ ስትል እንትና አቢጌን በቀስ ብላ በስልክ እየቀረጸቻቸው ነበር ማለት ነው። እነሱ ግን ማንም እንዳለ አያውቁም ነበረ። መጨረሻው ይሄን ይመስል ነበር። ግን ደግሞ አቢጌ በጣም ተንኮሏ በዝቷል ማለት ነው። እዚህ ጋር ደግሞ አርጁን ደውሎላት እንደተለመደው አንተ ልጅ አትደውል አላልኩም ወይ? ለምን ትጨቀጭቀኛለህ? አርፋ አትቀመጥም ወይ? እያለችው ታናግረዋለች ማለት ነው። መቼም አልተውሽም፣ ለምንድን ነው የምተውሽ? እያለ እሱም ይዘብትባታል ማለት ነው። እሞታለሁ፣ የተውኩሽ ቀን እሞታለሁ፣ ለምን አሁን አትሞትም? እኔም ተከትዬ እመጣለሁ ብላ ታላግጥበታለች ማለት ነው። እሱም ደግሞ ተናዶ የሆነ መልስ ሰጣትና በስልኩን ጆሮውን ዘግታበት ትወጣለች ማለት ነው። መልሳ ደግሞ አባቷ ይደውልላታል ማለት ነው አቢጌ። እሷ ግን የሁለቱ ወሬ ለማዳመጥ ነበረ። አባቷ ሲደውል በጣም ተደበረች ማለት ነው። ለምንድን ነው በዚህ ሰዓት የሚደውለው? እጭ ብላ ስልኩ ታነሳውና ያልከኝን ነገር ልታመጣልኝ ወይ ገዛህልኝ ወይ ትለዋለች። አልገዛውልሽም ይላታል። ዳንጣ እስካሁን ድረስ አልተኛችም፣ ምን ትሰራለች? ለምን አትተኛም? ትለዋለች ማለት ነው። ከዛ ምን አገባሽ አንቺ፣ የፈለገችው ሰዓት ትቀመጥ፣ እሷ በፊትም ታረፍዳለች እያለ ይመልስላታል ማለት ነው።
ከዛም አልፎ ደግሞ አይ እኔ እሷ እኮ አላወካትም ማለት ነው ነገሯ ትለዋለች ማለት ነው። የሰላም እርግዝና ደግሞ ታስበውና በ10 ምናምን ገብታለች። እናቴ በዚህ ወር ከሄደች የሷ ይሄን ያክል ወር ነው የሚል በአይምሮዋ በጣም ስለዋለች ማለት ነው። ግን ይሄንን ነገር ደግሞ ከኋላ ችግር አያመጣብሽም ወይ ስትላት አቢጌ በጣም እየፈለገች ነው ስትላት እኔ ጥሩ መፍትሄ ያለኝ ትላለች ማለት ነው ሰላም። አቢጌ ግን በጣም እየተከታተለቻቸው የዳንጣና የሱ በጣም እየተከታተላቸው ስለሆነ በጣም የፈርታለች ማለት ነው። ግን ደግሞ እዚህ ጋር እናቱ ጋር ሄዳ አስበዋል ይሄ ቤት እኮ ደስ አይልም እንዴ እናቱ ትለዋለች ማለት ነው አቢጌ። ከዛ ይላል በጣም ወድጀዋለሁ ይላታል ማለት ነው። ይሄ ቤት እኮ አባቴ በስምሽን አደርግልሻለሁ ብሎኛል ትለዋለች። ምንድነው ሄደሽ ውርስ ጋር ምትሄጂው ሮጠሽ ውርስ ጋር ለምን ትሄጃለሽ እያላት ይመልስላታል ማለት ነው። ከዛ እሷም ያንስታ አይ እኔ እኮ እንደዛ ማለት አይደለም አንተ ካገባው የኔ ማለት ያንተ ማለት እኮ ነው ትለዋለች ማለት ነው። እሱም አንስቶ አይ እኔና አንቺ ይላታል። አዎ ውሃ ደግሞ የምታወሩትን ነገር እኔ በጭራሽ አልገባኝም ትላታለች። ተነሺ ወደ ቤት ግቢ አንቺ አይገባሽም ትላታለች። ውሃ ወደ ቤት አልገባም ብላ ስትመልስለት ተነሽ ግቢ ብላ ትጮህባታለች ማለት ነው አቢጌ። ውሃ ወደ ቤት ስትገባ አይተኸዋል እናቱ ደስ አይልም እኔና አንተ ተጋብተን ልጆቻችን እዛ ጋር እዚህ ጋር ሲጫወቱ ስትለው እሱም አንስቶ ከሌላ ወንድ ጋር ከሆነ እሺ ሲላት አይ መቼም አንተ ሌላዋ ሴት አታገባም እኔ እገላታለሁ ሌላ ሴት ያገባህ ቀን ስትለው የማያፈቅርሽ ወንድ እኮ ብታገቢው ትርጉም አይሰጥሽም የሚያፈቅርሽ ወንድ ብታገቢ ነው የሚሻለሽ ራስሽን ትጎጃለሽ እንጂ ብሎ ይመልስላታል ማለት ነው። እሷም የመለሳ አይ እኔ ራሴን አልጎዳም ትለዋለች ማለት ነው። እናቷ ጋር የትዬ ማዛጋ ለምን ሰላም አለችሽን ነገር አልነግርሽም እማዬ አባዬና ሰላምን ያወሩትን ነገር በየቀኑ ይሄንን ነገር እያነሳች ምን ላርግሽ ምንድነው ባረግሽ ወይስ ወደ አባትሽ እንዳለውን ወደ ውጭ ሀገር ልላክሽ ትላታለች። መልሳ ደግሞ አይ አይሆንም ወደ ውጭ ሀገር ብልሃት ደግሞ ጓደኛዬ ማወያያትም እሷ ናት ትልና እትዬ ማዛ በሀሳቧ በጣም ጭልጥ ትላለች ማለት ነው። ምን ሆነሽ ነው እማዬ ለምን አታወሪም ስትላት አይ ዝም ትላታለች። ከዛ ልንገርሽ እንዴ እማዬ ስትላት በከባዱ ጮሃ ውጪልኝ ከክላሴ ትላታለች ማለት ነው። ከክላሷ እንዳስወጣቻት ሳሎን ላይ ተቀምጣ አባቷ እያወራች ነበር። ከዛም ደግሞ አባቷ አውርታ ስጨርስ ምን ላምጣልሽ ምናምን እያላት ከሰላም ጋር ዳንጣ እኮ እንደዚህ ያደርጋለች የቤታችን ክብር ምናምን ብላ ስታወራው ከዚህ በኋላ ስለ እነሱ አታውሪ እመጣልሻለሁ እኮ ማልመጣ መስሎሻል ወይ እያለ አባቷም እንደዛ እያለ ነበረ። ውዶቼ ለዛሬ በዚህ ቀን ማለት ነው። ላይክ ሼር ሰብስክራይብ አድርጉ እንደተለመደው የምታበረታቱኝ ደግሞ ከልብ አመሰግናለሁ ማለት ነው። ከልብ አመሰግናለሁ። በርቺ ለምትሉኝ አመሰግናለሁ። አሁንም በድጋሚ ደግሞ ይሄ ቪዲዮ እስከ መጨረሻ እንድታዩልኝ በአክብሮት እጠይቃችኋለሁ። ሞኒስ ስለሆንኩኝ እስከ መጨረሻ ብትከፍታችሁ ብትተውልኝ ለእኔ ይጠቅመኛል ማለት ነው። ሀሳብ አስተያየት ካላችሁ ደግሞ ቴክስት ማስቀመጫ ላይ ብታስቀምጡልኝ የበለጠ ደግሞ ሞራን ይሆነኛል ማለት ነው። ማስተካከለው ነገር ካለ ወይንም ደግሞ የጎደለው ነገር ካለ ብትነግሩኝ ደግሞ የበለጠ እኔም የበለጠ ነገር ይዤላችሁ እንድመጣ ያደርገኛል ማለት ነው። ለዛሬ በዚህ ቀን ውዶቼ ያው አቢጌንም የምትጠሉ በላይክ ዳንጣ የምትወዱና እናቱ አንድ ላይ ይሁኑ ለምትሉ በኮመንት ስር ጻፍ እያረጋችሁ አሳውቁን ማለት ነው ውዶቼ። ዳንጣና እናቱ አንድ ላይ ይሁኑ የምትሉ አቢጌል የምትጠሉ በላይክ ውሃን የምትወዱ በላይክ እላችኋለሁ። እወዳችኋለሁ።